እንዴት ናችሁ ተማሪዎች? የማነ ብርሃን ነኝ ከዊንግ ዋን አካዳሚ። ከባለፈው የቀጠለውን ቻፕተር 2 አግሪጌት ዲማንድ ኤንድ አግሪጌት ሰፕላይ አናሊሲስን እናያለን። የዛሬው ሌሰን ዘ አግሪጌት ዲማንድ ከርቭ ኤንድ ኤክስፕላኔሽን። ምን አይነት ከርቭ ነው አግሪጌት ዲማንድ ያለው? አፕዋርድ፣ ሆሪዞንታል፣ ስትሬት፣ ቨርቲካል፣ ዳውንዋርድ የራሱ ባህሪ አለው ማለት ነው። እሱን ነው የምንመለከተው። አግሪጌት ዲማንድ ከርቭ ኢዝ ኤ ከርቭ ዛት ሾውስ the amount of real output that buyers collectively desire to purchase at each price level and ceteris paribus. Ceteris paribus ምን ማለት ነው? የላቲን ወርድ that means other things remaining constant. የእናንተን ፍላጎት ብዙ ፋክተሮች አሉ። ሁሉንም ፋክተሮች በአንድ ጊዜ አናይም። በዚህ ደረጃ የምናየው ከናንተና ከኔ ማን ይበልጣል ስንል በምን የሚል ጥያቄ ነው መምጣት ያለበት። ለምን ፋክተሮቻችን ብዙ ናቸው። ለምሳሌ የእናንተን ፍላጎት የሚወስኑ ደሞዛችሁ ይወስናል፣ የዕቃው ዋጋ ይወስናል፣ ጥፍጥናው ይወስናል። ስለዚህ ምንድነው ማድረግ ያለባችሁ? ሲተሪስ ፓሪበስ የምትል ከመጣች ከተጠቀሰው ውጭ ሌሎቹ ነገሮች ኮንስታንት ናቸው ማለት ነው። ላቲን ወርድ ዛት ሚንስ other things remaining constant ማለት ነው ሲተሪስ ፓሪበስ። ስለዚህ አግሪጌት ዲማንድ ከርቭ በአቬሬጅ ፕራይስ እና በቶታል አማውንት ኦፍ ሪል አውትፑት መካከል የሚሰራ ከርቭ ነው ማለት ነው። ማንን የሚያሳይ? ዘ ሪሌሽንሺፕ ቢትዊን ዘ ፕራይስ ኤንድ ሪል ጂዲፒ። ሁለት ነገሮች ናቸው ያሉት። 9ኛ ክፍል ትምህርታችሁ ላይ ተቀምጧል። እዛ ላይ የተቀመጠውና እዚህ የተቀመጠው አንድ ልዩነት፣ የ9ኛ ክፍሉ ዲማንድ ምንድን ነው የሚለውን ሲያሳየን ዘ ሪሌሽንሺፕ ቢትዊን ፕራይስ ኤንድ ኳንቲቲ ዲማንድ። እዚህኛው ዘ ሪሌሽንሺፕ ቢትዊን ፕራይስ ሌቭል ኤንድ ሪል ጂዲፒ። ሪል ጂዲፒ ተብሎ በአንድ ፕሮዳክት የለም። ሪል ጂዲፒ ከተባለ ቶታል ማክሮ ኢኮኖሚክስ ነው አሁን እያየን ያለን ነው። ዲማንድና ሰፕላይ ደግሞ የማይክሮ ኢኮኖሚክስ ቱል ናቸው። በጀነራል ሌቭል በኢትዮጵያ ሌቭል አቬሬጅ ፕራይስ ሲጨምር ፍላጎታችን ምን ይሆናል? ቫቲስ ይሄ ነው። ሪል ጂዲፒው will be decreases. This shows inverse or negative relationship. ግራፋችሁ ላይ እንደተቀመጠው እዚህ ላይ ትኩረት መስጠት ያለባችሁ ለአንድ ሰው አትውሰዱት። ፕራይስ ስትሉ ጀነራል ፕራይስ አድርጋችሁ ውሰዱ። አግሪጌት ዲማንድ ስትሉ ቶታል አማውንት ኦፍ ሪል ጂዲፒን አድርጋችሁ ውሰዱ። ስለዚህ ኤ ፖይንት ላይ በዚች ፕራይስ በፕራይስ 1 ኪው1 አማውንት ገበያ ላይ ትሬድ ይደረጋል። ፖይንት ቢ ላይ ፕራይስ 2 ምን ያህል ዕቃ እንገዛለን? ኪው2 ከፕራይስ 1 ወደ ፕራይስ 2 ዲክሪዝ እያደረገ ሲመጣ ዋጋ ቀነሰ። በኢትዮጵያ ደረጃ አቨሬጅ ፕራይስ ሌቭል እየቀነሰ ሲመጣ የኛ ፍላጎት ከኪው1 ወደ ኪው2 እየጨመረ ይመጣል። ኢንዲቪጁዋል ዲማንድ ላይ ያየነው ማለት ነው ቀጥታ። ስለዚህ as a result of this inverse relation በተቃራኒ ግንኙነት በመኖሩ በፕራይስ እና በሪል ጂዲፒ ምክንያት ዳውንዋርድ ስሎፒንግ ፍሮም ሌፍት ቱ ራይት እንዲኖረን ትልቅ ምክንያት ይሆናል ማለት ነው። አግሪጌት ዲማንድ ከርቭ በዚህ ምክንያት ምን ይሆናል? ዳውንዋርድ ስሎፒንግ ቢኮዝ ኢንቨርስ ሪሌሽንሺፕ ቢትዊን ፕራይስ ሌቭል ኤንድ ሪል ጂዲፒ። እዚህ ላይ የምንወስደው ፕራይስ ሌቭል አቬሬጅ ፕራይስ ሌቭል መሆኑን ብቻ ነው መያዝ ያለብን። ሪል ጂዲፒ ስለ ማክሮ ኢኮኖሚክስ እያወራን መሆኑን ስለሚያሳየን፣ ስለዚህ በዚህ ምክንያት በፕራይስና በሪል ጂዲፒ መካከል ያለው ኢንቨርስ ሪሌሽን ዳውንዋርድ ስሎፕ እንዲኖረን ምክንያት ይሆናል ማለት ነው። ስለዚህ የአግሪጌት ዲማንድ ከርቭ ዳውንዋርድ ስሎፒንግ ያሳየናል ማለት ነው። ይህ ዳውንዋርድ ስሎፒንግ ዋጋ ሲጨምር ፍላጎት ይቀንሳል፣ ዋጋ ሲቀንስ ፍላጎት ይጨምራል። ይህ ሲሆን ዋት አር ዘ ሜን ሪዝንስ? ይሄ ነው ትልቁ ጥያቄ። ዋት ዳዝ አግሪጌት ዲማንድ ከርቭ ስሎፕ ዳውንዋርድ? በፕራይስ እና በኳንቲቲ ዲማንድ በሪል ጂዲፒ ማለት ነው ኢንቨርስ ሪሌሽን አለ። ኢንቨርስ መኖሩ ዳውንዋርድ ስሎፕ እንዲፈጠር ምክንያት ሆነ። ይህንን ነገር የሚያሳዩ 3 ዋና ፋክተሮች አሉ። ዘ ኢንቨርስ ሪሌሽንሺፕ ቢትዊን ጀነራል ፕራይስ ሌቭል ኤንድ ሪል ጂዲፒ ዲማንድድ ኢዝ ኤክስፕሌንድ ባይ ዘ ሪል ባላንስ ኢፌክት፣ ዘ ኢንተረስት ሬት፣ ዘ ኢንተርናሽናል ትሬድ ኢፌክት። እነዚህን 3 ፋክተሮች ካወቅን አግሪጌት ዲማንድ ከርቭ ለምን ዳውንዋርድ ስሎፕ እንደመጣ መልስ ይመልሱልናል ማለት ነው። እያንዳንዳቸውን በግልጽ እንይ። የመጀመሪያው ሪል ባላንስ ኢፌክት። እንግዲህ ዋጋ ሲጨምር ለምን ሪል ጂዲፒ እየቀነሰ መጣ? ዋጋ ሲቀንስ ሪል ጂዲፒ ለምን እየጨመረ መጣን? ይሄን ነው እናንተ የምታስቡት። ማንንም በማሰብ
የመጀመሪያው ኢፌክት ሪል ባላንስ ኢፌክት ይባላል። ሪል ባላንስ ኢፌክት is also known as or also called wealth effect ይባላል። ሪል ባላንስ ኢፌክት ዌልዝ ኢፌክት ሌላ ስሙ ነው። ሪል ባላንስ ኢፌክት እንዴት አድርጎ ነው ዋጋ ሲጨምር ፍላጎት እንዲቀንስ፣ ዋጋ ሲቀንስ ሪል ጂዲፒ እንዲጨምር የሚያደርገው? the real balance effect states that inverse relationship between the price level and the quantity demanded of real GDP is established through change in the value of monetary wealth. Change in the value of monetary wealth or money holding. ለምሳሌ a rise in price, increase in price leads to decrease purchasing power. ለምሳሌ በአንዳንድ ብር ዋጋው አንዳንድ ብር እያለ በ10 ብር 10 ዳቦ መግዛት እንችላለን። የዳቦ ዋጋ 1 ብር ሲሆን ሉክ ኢንካማችን 10 ብር ነው እንበል። የእቃው ፕራይስ 1 ብር ነው። ስንት ዕቃ መግዛት እንችላለን? 10 ዳቦ መግዛት እንችላለን። አጋጣሚ የዳቦ ዋጋ ከ1 ብር ወደ 5 ብር አደገ። other things remaining constant ያለን የገንዘብ መጠን የደሞዛችን ሌሎች ፋክተሮቹን ባሉበት ያዟቸው። ያለኝ ኢንካም ስንት ብር ነው? 10 ብር። ዋጋው የዳቦ ስንት ሆነ? 5 ብር። ስለዚህ ከፍተኛ ልገዛ የምችለው የዳቦ መጠን ስንት ይሆናል? ዛቲስ ዋጋው ሲወደድ የኔ የመግዛት አቅሜ እየቀነሰ፣ ዋጋ ሲጨምር ዲክሪዝ ፐርቼዚንግ ፓወር። ትላንትና በ1 ብር 1 ዳቦ በልታችሁ የነበረው ዛሬ በ5 ብር ስትበሉ የ5 ብሩ የመግዛት አቅም ወረደ ማለት ነው። ስለዚህ ራይዝ ኢን ፕራይስ ሌቭል ኮዝስ ፐርቼዚንግ ፓወር ቱ ፎል፣ ገንዘብ የመግዛት አቅሙ እንዲቀንስ ያደርገዋል። ስለዚህ የመግዛት አቅሜ ዋጋ ሲጨምርብኝ የኔ የመግዛት አቅሜ ብዛቱ ምን ይሆናል? ሪል ጂዲፒ እንዲቀንስ ትልቁን ሚና ይጫወታል። ቫይስ ቨርሳ ዋጋው ለምሳሌ በ10 ብር እያላችሁ 1 ብር ከሆነ ዋጋው 10 ዳቦ ትገዛላችሁ ብለናል። 50 ሳንቲም ቢሆንስ የዳቦ ዋጋ 50 ሳንቲም ሆነ ማለት የገንዘቡ የመግዛት አቅሙ ጨመረ። 50 ሳንቲምና 1 ብር እኩል ሆኑ ማለት ነው። ስለዚህ በ50 ሳንቲም 20 ተመሳሳይ ዕቃ መግዛት ትችላላችሁ ማለት ነው። this is because increasing the purchasing power የገንዘቡ የመግዛት አቅም ሲጨምር ማለት ነው። ፕራይስ ሲጨምር ሪል ጂዲፒ በተቃራኒው እየቀነሰ ይመጣል ማለት ነው። ስለዚህ ዌልዝ ኦር ሪል ጂዲፒ ኢፌክት ይህንን ያሳየናል ማለት ነው። በፕራይስ እና በሪል ጂዲፒ መካከል ያለውን ግንኙነት ኢንቨርስ እንዲሆን ምክንያቱ የገንዘቡ ቫልዩ ምን ያህል ነው፣ እጃችን ላይ ያለው ገንዘብ የመግዛት አቅሙ ምን ያህል ነው የሚለውን ሲያሳየን ነው ማለት ነው። ስለዚህ በፕራይስ እና በሪል ጂዲፒ መካከል ኢንቨርስ ሪሌሽን እንዲመጣ ይሆናል ማለት ነው። ሁለተኛው ኢንተረስት ሬት። the other name of interest rate effect money supply effect. money supply effect. ኢንተረስት ሬት ማለት ጥሬ ዕቃ ስትገዙ ለጥሬ ዕቃው የምትከፍሉት ገንዘብ ኮስት ይባላል። ዕቃ ስትገዙ ለዕቃው የምትከፍሉት ፋይናል ፕሮዳክት ስትገዙ ፕራይስ እንበለው ተባብለናል። ለሰራተኞች እንደሚከፈለው ለሰራተኞች ለምሳሌ ሬጉላር ያልሆነ ስራ ሰርተው ገንዘብ ሲያገኙ ዌጅ እንበለው። ሬጉላር የሆነ በአመት ወይንም ደግሞ ወር ጠብቆ የሚከፈላቸው ሲሆን ሳለሪ እንበለው እንደተባባል ነው። ከባንክ ቤት ገንዘብ ተበድራችሁ ለተበደራችሁት ገንዘብ የምትከፍሉት ክፍያ ኢንተረስት ሬት ይባላል። the cost of borrowing money is known as interest rate. the inverse relationship between the price level and the quantity demanded of real GDP is established through changing households or businesses spending that is sensitive to change in interest rate. ዱሬብል ዕቃ ልግዛ ስንልና አምራቾች ደግሞ ፈርሞች ትልልቅ ማሽኖችን ሲገዙ ኢንተረስት ሬት ትልቁን ሚና ይጫወታል። a rise in price with fixed money supply ተመልከቱ። other things remaining constant ምን ጊዜም በኢኮኖሚክስ ይሰራል። ዋጋ ሲጨምር ካልን ስለሌላው ፋክተር አናቅም። መኒ ሰፕላይ ባለበት ነው፣ ኢንካም ባለበት ነው። ሉክ ሄው other things being equal ceteris paribus ማለት ነው። ምን ይፈጥራል? a rise in price with a fixed money supply leads to tight money and produces decline in total real spending. ይህንን የሚያሳየን እታች ኢንክሪዝ ፕራይስ ሲሆን ገበያው ላይ ያለው ገንዘብ ፊክስድ ነው፣ ዋጋ ግን ጨመረብን ኑሮ ላይ። ትላንት በአንድ ብር ስንገዛ የነበረው 5 ብር ገባ። የወረቀት መጠን ገበያው ላይ ያለው መኒ ሰፕላይ ግን ባለበት ነው። የትላንት ፍላጎቴን ለማርካት
ዛሬ የገንዘብ ፍላጎቴ ምን ይሆናል? ይጨምራል። ዋጋ ሲጨምርብኝ ኢንክሪዝ ፕራይስ ሊድስ ቱ ምን ይፈጥራል? ዲማንድ ፎር መኒ እንዲጨምር ያደርጋል። ዋጋ ሲጨምርብኝ የገንዘብ አቅርቦት ገበያው ላይ የለም፣ የገንዘብ ፍላጎቴ ይጨምራል። የገንዘብ ፍላጎት ገንዘብ ፈላጊ ስንሆን ባንክ ቤት ሂደን አረ ፈላጊ መጣልን ብለው ኢንተረስት ሬት በራሱ ጊዜ ምን ይሆናል? እንዲጨምር ይሆናል። ኢንተረስት ሬት ሲጨምር ውድ ሲሆን የመበደር ፍላጎታችን ምን ይሆናል? ኢንቨስተሮችና ሃውስሆልዶች ቤት ልገዛ ነው መኪና ልገዛ ነው ብለን ውድ ከሆነ የምንበደርበት ገንዘብ ዋጋ ፍላጎታችን ምን ይሆናል? ይቀንሳል። አግሪጌት ዲማንድ ምን ብለን ያሳየውናችሁ ከዚህ በፊት አግሪጌት ዲማንድ እዚህ ኳልቱ ተመልከቱ። አግሪጌት ዲማንድ እዚህ ኳልቱ ኮንሳምፕሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ኤክስፔንዲቸር ፕላስ ኔት ኤክስፖርት ነው ተባብለናል። ይህን ከተባባል ኢንቨስትመንት ከቀነሰ ኮንሳምፕሽን ከቀነሰ ሰንጠረዣችሁ እዛው ፎርሙላችሁ ላይ ይህ ነገር ከቀነሰ አግሪጌት ዲማንድ ምን ይሆናል? ትላንትና 10 ከሆነ ጠቅላላ ወጪ ዛሬ 9 ከሆነ ወጪ ትላንት 10 ዛሬ 9 ኮንሱም ያደረኩት መጠን 9 ከሆነ ከትላንትናው በአንድ ቀነሰ። አግሪጌት ዲማንድ አብሮ እንዲቀንስ ያደርጋል። አግሪጌት ዲማንድ እንዲቀንስ ግን ትልቁን ሚና የተጫወተው መነሻ ላይ የነበረችው ኢንክሪዚንግ ፕራይስ ኦፍ ዘ ኮሞዲቲ ዊዝ አዘር ቫሪያብልስ አር ኮንስታንት። ስለዚህ በፕራይስና በሪል ጂዲፒ መካከል ያለው ግንኙነት ኢንቨርስ እንዲሆን ትልቅ ሚና ይጫወታል ማለት ነው። ሶስተኛው ፋክተር the third factors for inverse relation between price level and quantity demand of real GDP international trade የኔ የደሞዝ እድገት ኬንያን አፌክት ያደርጋታል። የኬንያ ሰላም እኔን አፌክት ያደርገኛል። ስለዚህ ኢንተርናሽናል ትሬድ ላይ ትልቅ ፋክተር አለው ማለት ነው። በማንና በማን? በፕራይስና በኳንቲቲ ዲማንድ ኦፍ ሪል ጂዲፒ መካከል ያለው ግንኙነት ኢንቨርስ እንዲሆን this is established by foreign sector spending። ተመልከቱ፣ አሁንም ተመልከቱልኝ። አግሪጌት ዲማንድ is equal to consumption plus investment plus government expenditure plus or minus net export. net export means x minus w ካደረግነ ሉካቲር። አሁን የምናወራው ስለነሱ ስለሆነ ነው። ስለሌሎቹ ተዋቸው። አሁን እያወራን ያለን ነው ኢንቨርስ ሪሌሽንሺፕ ቢትዊን ፕራይስ ኤንድ ኳንቲቲ ዲማንድ ኦፍ ሪል ጂዲፒ በውጭ ሀገር ስፔንዲንግ ይመጣል ካልነ የምንመለከተው ኤክስ እና ኤምን ብቻ ነው። ሰፖዝ ዛት ዘ ፕራይስ ሌቭል ኢንክሪዝስ በኢትዮጵያ ባሉ ፕሮዳክቶች ላይ ዋጋ ቢወደድ ለኢትዮጵያ ፕሮዳክት ያላቸው ፍላጎት ምን ይሆናል? ኢትዮጵያ ውስጥ ያለ ቡና ዋጋው ቢጨምር ለቡና ያለ ፍላጎት ምን ይሆናል? እኔን ብቻ ታስቡኝ። የውጭ ሀገር ዜጋስ ለኛ ቡና ያላቸው ፍላጎት ምን ይሆናል? ከ1 ብር ወደ 1000 ብር በኪሎ ብንወስድባቸው ፍላጎታቸው ሽፍት ያደርጋል። ስለዚህ suppose that the price level in Ethiopian rises በኢትዮጵያ ያሉ እቃዎች ላይ ዋጋ ቢወደድ ኢትዮጵያውያኑንም የውጭ ሀገር ዜጋውንም አፌክት ያደርገዋል። ለምሳሌ እኔ ቡና ከተወደደብኝ ከኬንያ መጠቀም ጀምራለሁ። ከኬንያ ገዛው ማለት ኤክስፖርት ወይስ ኢምፖርት? ኢምፖርት ጨመረ። ኤክስፖርት እንሸጥ ነበር። የውጭ ሀገር ዜጋው ፍላጎቱ ወደ ሌላ ሀገር ሄደ። ቢኮዝ የኢትዮጵያ ፕሮዳክት ምን ስለሆነበት? ስለተወደደበት። ስለዚህ ፕራይስ በኢትዮጵያ ፕሮዳክት ላይ ፕራይስ በመጨመሩ ምክንያት ኢትዮጵያን አግሪጌት ዲማንድ ሪል ጂዲፒ እንዲቀንስ ይሆናል ማለት ነው። ቢኮዝ ኢምፖርት ጨመረ፣ ኤክስፖርት ቀነሰ። ኤክስፖርት ቀነሰ ለምን ምክንያት? የኛን ፕሮዳክት የሚገዛልን የለም፣ ተወደደ። የውጭ ሀገር ዜጎችም የኢትዮጵያውያኖችም ፍላጎታችን ከቀነሰ ለኛ ፕሮዳክት ከውጭ ነው የምንጠቀመው፣ እንደውም ወጫችን በዛ። ለምን? ለሌሎች ሀገሮች ፕሮዳክት as a result of increasing price of Ethiopian products በፕራይስ እና በኳንቲቲ ዲማንድ ኦፍ ሪል ጂዲፒ መካከል የሚመጣው ግንኙነት ኢንቨርስ እንዲሆን ምክንያት ሆነ ማለት ነው። ይህንን ይመስላል። ይህንን ሳመራይዝ ለማድረግ ግን በጥያቄ እንዘጋለን። የመጀመሪያው ጥያቄ ኢፍ ዘ ጄኔራል ለእናንተ ዝግጁ እንድትሆኑበት ነው። የጥያቄ ትንሽ ትልቅ የለውም። ለነገ ለማትሪካችሁ በምን መልኩ ይመጣል የሚለውን ነገር አንደርስታንድ እንድታደርጉት፣ ስህተቱ የት ላይ ነው የሚለውን ጥያቄውን እንድትገነዘቡ የመጡ ጥያቄዎች ናቸው። if the general price level decreases or falls causing an individual monetary wealth ተመልከቱ፣ ዋጋ እየቀነሰ ሲመጣ የኢንዲቪጁዋሉ የኮንሱመሩ የሃውስሆልዱ ገንዘቡ የመጠቀም አቅሙ እየጨመረ ይመጣል። ሞኔታሪ ቫልዩ
ቅድም እንዳልነው በአንድ ብር 10 ብር እያላችሁ አንዳንድ ብር 10 ዳቦ መግዛት ይችላል። ዋጋው 1 ብር ከሆነ 50 ሳንቲም ሲሆንላችሁ ማለት ነው። እስኪ ከ1 ብር ወደ 0 50 ሳንቲም ሲሆን ድሮ በ1 ብር ጊዜ 10 ትገዙ ነበር። አሁን በ50 ሳንቲም ሲሆን 20 ዳቦ መግዛት እንችላለን። በዚህ ምክንያት የገንዘቡ የመግዛት አቅሙ ምን ሆነ እንላለን? ጨመረ። thus resulting in higher consumption spending, which effect explains this movement along the aggregate demand curve. ትክክለኛ የመግዛት አቅሙን የጨመረው ኢንተርናሽናል ትሬድ አይሆንም፣ ቢኮዝ ፎሬን ሴክተር ላይ ነው። ኢንተረስት ሬት አይሆንም፣ ቢዝነስና ፈርሞች ኢንተረስት ሬት ሲጨምር ሴንሲቲቭ መሆናቸውን ለማሳየት ሪል ባላንስ ኢፌክት ዛት ኢዝ the answer for this one. ሪል ባላንስ ኢፌክቱ ወይንም ሌላ ስሙ ሞኔታሪ ዌልዙ the value of monetary wealth ሲጨምርና ሲቀንስ ለማሳየት የመጣ ኢንቨርስ ሪሌሽናቸውን ለማሳየት የመጣ ኢፌክት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ወደ ሁለተኛ ጥያቄ ስንሄድ a firm is deciding whether to invest in a capital project that yield a 6% expected rate of return. If the general price level rises, leading the interest rate to increase from 5% to 7%. ከ6% its expectation ነው። አሁን ካለው ከ5% ግን ወደ 7% አደገ። the firm will likely cancel the investment. 6% ቢመጣ ችግር የለብኝም ብሎ ነበር። በአንድ ጊዜ ግን ከ5% ወደ 7% አደገ። ስለዚህ immediately ኢንቨስትመንቱን ሰረዘው። ይህ ሴናሪዮ የትኛውን የፕራይስና ኳንቲቲ ዲማንድ ኦፍ ሪል ጂዲፒ ግንኙነት ኢንቨርስ ለማድረግ የትኛውን ሴናሪዮ ያሳየናል? ኤ አፕሪሺዬሽን ኦፍ ዘ ዶሜስቲክ ከረንሲ፣ የኢትዮጵያን ከረንሲ ሃይ ለማድረግ አይደለም። ይሄ የሚያወራው ስለምንድን ነው? ስለ ሪል ኢንተረስት ሬት ነው። ስለ ኢንተረስት ሬት ነው። ስለዚህ ቀጥታ ኢንተረስት ሬት ኢፌክት ዲ ላይ የተቀመጠው። ሶስተኛውና የመጨረሻው ጥያቄ ዋይ ዳዝ አግሪጌት ዲማንድ ከርቭ ስሎፕ ዳውንዋርድ? ዳውንዋርድ ስሎፕ ለምን መጣ? አንድ ኮንሴፕት እዚህ ላይ መያዝ ያለባችሁ ዋይ ዳዝ ዘ አግሪጌት ዲማንድ ከርቭ ስሎፕ ዳውንዋርድ። መጀመሪያ እንደሳልነው አግሪጌት ዲማንድ ከርቭ በትክክል ዳውንዋርድ ስሎፕ ነው። ስለዚህ ይሄ ጀነራል ፕራይስ ሌቭል አለ። ስለዚህ ፋክተሩ ማን ነው ማለት ነው? ዘ ኦንሊ ፋክተር ዌን ዊ ስቴት አግሪጌት ዲማንድ ከርቭ ኢዝ ፕራይስ ኦፍ ዘ ኮሞዲቲ ጀነራል ፕራይስ ኦር አቨሬጅ ፕራይስ other factors are constant። ስለዚህ አሁን ካልኳችሁ ስለ ፕራይስ ከፕራይስ ውጭ የሚያወራ ነገር ካለ መልስ አይሆንንም። ለምን አግሪጌት ዲማንድ ከርቭ ለምንድን ነው ዳውንዋርድ ስሎፕ የሆነው ነው ያልኳችሁ? ስለ ፕራይስ የሚያወራ ፋክተር ቢኮዝ በፕራይስ እና በሪል ጂዲፒ መካከል ስለ ኢንካም ቢያወራ ትክክል አይደለም። አግሪጌት ዲማንድ ዳውንዋርድ ስሎፕ ነው ስትሉ ይህንን ህግ ስቴት የሚያደርገው the only factor ጀነራል ፕራይስ ነው። ኤ ቢኮዝ ሃየር ፕራይስ ሽፍት ዘ ሰፕላይ፣ ስለ ሰፕላይ ከርቭ ያወራል። መልስ አይሆንም። እያወራን ያለ ነው ስለ አግሪጌት ዲማንድ። ሁለተኛ ቢኮዝ ሃየር ኢንካም ኢንከሬጅስ፣ ስለ ኢንካም አውርተናል። ዌን ዊ ስቴት ዘ ሪሌሽንሽፕ ቢትዊን ፕራይስ ኤንድ ኳንቲቲ ዲማንድ ቱ ስቴት ዘ ሎ ኦፍ አግሪጌት ዲማንድ፣ አግሪጌት ዲማንድን ስቴት ስናደርግ ምን ጊዜም ኮንስታንት የማይሆነው ፕራይስ ነው ብለናል። ኢንካም ጨመረም አልጨመረም it doesn't affect። ሲ ቢኮዝ a lower price level increases real wealth, lowers interest rate, and it makes domestic goods relatively cheaper abroad. The answer will be C. መልሳችን ምን ይሆናል ማለት ነው? ዋጋ ሲቀንስ የገንዘባችን የመግዛት አቅሙ ኢንክሪዝ ያደርጋል። ሪል ዌልዙ ኢንተረስት ሬት እንዲቀንስ ያደርጋል። የኛ ሀገር ዋጋ ቀነሰላቸው፣ ለውጮችኛ ሀገር ዕቃ ምን ይሆናል? ዋጋ ሲቀንስላቸው የሚፈልጉት መጠን ኳንቲቲ ዲማንዱ ምን እየሆነ ይመጣል? እየጨመረ። ኢንቨርስ ሪሌሽን ቢትዊን ፕራይስ ኤንድ ኳንቲቲ ዲማንድ ኦፍ ሪል ጂዲፒ ኢንቨርስ እንዲመጣ ትልቁን ሚና ተጫውቷል ማለት ነው። መልሳችን ሲ ይሆናል ማለት ነው። የመጨረሻው ዲ ስለ ኮንሳምፕሽን እና ዲስፖዜብል ኢንካም ነው የሚያወራው። ዛት ኢዝ ዘ ፋክተር ፎር ኮንሳምፕሽን፣ ስለ ሃውስሆልድ ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። የዛሬው ሌሰን ይህንን ይመስላል። በሚቀጥለው እስከምንገናኝ መልካም ቆይታ።